بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله السلام عليكم ورحمة الله وبركاته يا الله سلام بباريዎቹ ላይ በሙሉ ይሁን የተከበራችሁ እህት ወንድሞች አንድ የዓለምን መጥፋት ከሚያበስር ከባድ ዜና ጋር አብሬያችሁ እገኛለሁ ዛሬ ያ ዜና ምን ይመስላችኋል ከባድ አደጋ ነው አላ ወሁወ ينذر بخراب الدنيا ዱንያን ሙሉ በሙሉ ምንቅርቅሯን ማውጣት የሚችል ከባድ መጥፎ ዜና ይዤላችሁ መጣሁ እንዳለ መታደል ሆነ አላ ወሁወ የዚና መስፋፋት ነው የዝሙት መስፋፋት ነው አላህ ረብ العالمين በሱረቱ الإسراء ውስጥ ምን ብሏል መሰላችሁ ولا تقربوا الزنا انه كان فاحشة وساء سبيلا ዝሙትን ፈጽሞ እንዳትቀርቡት እሱ ጸያፍ ነው አለ መጥፎ ስራ ነው ደግሞ መንገድነቱን ከፋል ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ከባድ ወንጀል ሲናገሩ ምን አሉ والله እናንተ የሙሐመድ ህዝቦች ሆይ አንዲት የአላህ ሴት ባሪያም ሆነች ወንድ ባሪያው አላህ Subhanahu Wa Ta'ala ዚና እየሰሩ ሲያያቸው እንደሱ የሚቆጣ የለም ወይ እንደሱ የሚቀና የለም አሉ ረሱል ሰለላሁ ዐለይሂ ወሰለም እናንተ የሙሐመድ ህዝቦች ሆይ እኔ ማውቀን ብታውቁ ኖሮ ብዙ አልቀሳችሁ ትንሽ በሳቃችሁ ነበር አሉ ይህ እንግዲህ ዚናን እጅግ አደገኛነት የሚያስረዳ አጋጣሚ ነው የዝሙት መስፋፋትን ባሁኑ ጊዜ እንደምታስተውሉት ትንሽ ድምጽ የለም የሚቃወም የሚጣላ ሰው ብዙ አንሰማም ወጣት ወንዶችና ወጣት ሴቶችን በል አንዳንዴ ትልልቅ አባትም እናትም የሚያካክሉ ሰዎችን ሁላ ይዞብን እየጠፋ ይገኛል ግን ዝም ተብሏል ይሄ የሸር ጎዳና ነው ልብን የሚገድል ነገር ነው እንደው ካልገደለው በከፍተኛ በሽታ የሚለክፍ ነገር እንደዚህ ነው አላውቅም ፊትን ያጠቁራል ፊት የሚበራው እንደምታውቁት በኢማን ልብ ሲሞላ ነው ስነ ምግባርን በሙሉ ገደል ይከታል አኽላቅ የምትሉት ነገር በሙሉ ከዚና ጋር ተጣምሮ አይሄድም አንድ ሰው በጣም ባለ ጥሩ ስነ ምግባር አደሴም ታይም ደግሞ ዛኒ መሆን አይችልም ትልልቅ የምትሏቸው ስብዕናዎች ተሸርሽረው ገደል ገብተዋል በዚና ምክንያት ማለት ነው ኢማን ህይወት አይኖርም ተቅዋ የሚባል ነገር ሰውየው አያቅፍም ልቡ ምክንያቱም በዚና የቆሸሸ ልብ ውስጥ ተቅዋ አይቀመጥም የአላህና የረሱሉ ፍቅር የሷሊሖች ፍቅር አይቀመጥበትም በዚህ ሰው ልቦና ውስጥ ድርቅና በጣም ስለሚበዛ ከአላህ በጣም የራቁ ሰዎች ደግሞ ደረቆች ወይ ልበ ደረቆች ናቸው ብለዋልና ረሱል ሰለላሁ ዐለይሂ ወሰለም ዚና እነዚህን አደጋዎች እየከሰተ ይገኛል ለምን ዝም እንደተባለ አልገባኝም በጣም እድሜያቸው በጣም በወረደበት ህፃናትና ኢቭን በጣም ትልልቅ እድሜ በደረሱ ሰዎች ጭምር ዚና እየተተገበረ ወይም ወደ ዚና የሚያንደረድሩ በርካታ አጋጣሚዎች እጅግ ተመቻችተው ብዙዎችን ወደዚህ የጥፋት ጎዳና እያንደረደሩ ዚና ዝም ተብሏል ሜዳውም ላይ የዚና ልጆች እየበዙ ይገኛሉ በአንዳንድ ሀገሮች ላይ አራተኛው ህዝባቸው የዚና ልጅ ወይም ደግሞ ያለ ኒካህ የተወለዱ ልጆች ሆናል ያለ ኒካህ የተወለደ ልጅ ያለበትን ችግር የምታጡት አይመስለኝም ረሱል ሰለላሁ ዐለይሂ ወሰለም በሰዎች መካከል ዝሙት በበዛ ጊዜ ሞት ይበዛል ብለው አስጠንቅቀዋል ዛሬ የሚተር ነው በየአጋጣሚው ሰዎች መሞታቸውን እንሰማለን ከቂያማ ምልክቶችም አንዱ ነው ብለው ረሱል ሰለላሁ ዐለይሂ ወሰለም የማህይምነት መንሰራፋት የአልኮል መጠጥ በጣም በብዛት መጠጣት አሁን በአገራችን ላይ የምታዩት ነገር ነው ዕውቀት ወይም ማህይምነት መነሳት ወይም ማህይምነት መንሰራፋትና በመጨረሻም ከባዱ የሁሉ ነገር ገዳዩ ዝሙት መስፋፋትን ረሱል ሰለላሁ ዐለይሂ ወሰለም የቂያማ ደወል ነው ብለውታል ካሉ ማናችንም ይሄንን ነገር ያጣና አይመስለኝም በየመኖሪያ ቤታችን ጎና ጎኖች በሙሉ መጠጥ ቤቶች ተከፍተው ናይት ክለቦች ማስፋፊያ መሆናቸውን እያስተዋልን እንገኛለን ይሄንን ቆሻሻ ማን ነው ታዲያ ማጽዳት ያለበት መታገል ያለበት ማን ነው ለዚህ በጣም ማህበረሰብን ገደል የሚከትና የዱንያን خراب ደወል በሆነው የዱንያን ጥፋት ደወል የሆነው ወይ ማስጠንቀቂያ ደወል የሆነውን አደጋ ማን ይታደገው ሙስሊሞች ሙእሚኖች ካልታገላችሁ ካላላችሁ የአላህ ወዳጆች የአላህ ሸሪዓ ተቆርቋሪ ቀናተኞች ካልጮኻችሁ ማን ይጮህለት ህብረተሰባችንን ብዙ አደጋ ውስጥ ነው እየከተተ ያለው ወጣቶቻችንን ኢቭን የመስራት ባህላቸውን እያጠፋ የስሜት መጫወቻ እያደረገ ይገኛል ትልልቅ ቁም ነገሮችን ማሰቢያ መመራመሪያ ማንበቢያ ምናምን ሰዓት የለም እንደምታውቁት በተለያዩ አጋጣሚዎች በተሰናዱ خندቆች ውስጥ ወጣቶቻችን ገብተውበት ይገኛሉ ስለዚህ ይሄንን ነገር ማን ሀይበል ማን ጨዋነትን ይስበክ ሀያን ማን አድቮኬት ያደርገው እሪ ይበልለት እነሆ ጥሪያችንን እናስተላልፋለን ይሄንን ለምትጋሩ ሬድ ወንድሞች ማለት ነው رسول الله سبحانه وتعالى يبني إسرائيل سوتشن مدفعات سنجرن لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم ذلك يوم وكانوا يعتدون على إن زي إسرائيل لجوج إن زي كانوا بداودنا بإساء عندبت ترجموا على الله سبحانه وتعالى لمن تأزازن بمتأساتشوننا وسنين يميالفوا دي الله دنبروتشن يميتقصوا بمهوناتشون علىنا كانوا لا يتناهون عن منكر فعلوه እነዚያ ይሰሩት ከነበሩት መጥፎ ነገር የማይከላከሉ ስለነበሩ ነው
ስለዚህ እርግማኑ እኛንም ይመለከተናል ማለት ነው። ይሰሩት የነበሩት ነገር በእርግጥ የከፋ ነው ይልና አላህ ደወሉን ለኛ ያስተላልፋል። መጥፎ ነገር እየተፈጸመ ነው። ዝሙት ሜዳውን እያጥለቀለቀው ይገኛል። ትናንሽ ህፃናት ልጆቻችን ጭምር ይሄንን ነገር ኢንጆይ እያደረጉት ይገኛሉ። የሚጠየፍ ልቦና ጠፍቷል። አኽላቅ ወድቆ ሀያ ጠፍቶ ዝሙት የተስፋፋ እንዴት ነው እጃችንን አጣምረን የምንመለከተው? ዱዓቶቹ የታሉ? ዑለሞቹ የታሉ? አክቲቪስቶቹ የታሉ? ዛሬ ለነሱ ጥሪ ለማድረግ ነው እዚህ ጋር የመጣሁት። በየፊናችሁ ለሙስሊሙ ማህበረሰብ እንግዲህ አገልግሎት የምትሰጡ ዱዓቶች አላህ እንደበታችሁን የፈታላችሁና አቅላችሁን ሸፍ ያደረገላችሁ ዱዓቶች እነሆ ጥሪያችንን እናስተላልፋለን። ተቃወሙ። ይሄ አላህ ህግና ስርዓት እየተጣሰ ነው። በየኹጥባችሁ ትምህርቶቻችሁ በየሳምንቱ ጁምዓና ከዛም በተጨማሪ ቀናት ላይ ኡማውን የምታገለግሉ ኢማሞች ሚንበራችሁ ላይ ስለዚህና ጮክ ብላችሁ እንድታወሩ ጥሪያችንን አስተላልፈናል። የመጪውን ዘመን የሀገር ተረካቢ እየተንከባከባችሁ ያላችሁ አስተማሪዎች፣ የትምህርት ቤት አስተዳዳሪዎችና የሥራ መሪዎች በየቦታው ያላችሁ ጥሪያችንን አስተላልፈናል። ትውልድን ታደጉ፣ እናቶችን ታደጉ፣ አባቶችን ታደጉ። ወጣት አባቶች፣ የነገ አባቶችን፣ የነገ እናቶችን ማለት ነው። የዲን ጉዳይ የሚያሳስባችሁ አክቲቪስቶች በሙሉ፣ የዲን ሰራተኞች፣ የዲን ጠበቆች በሙሉ እነሆ ጥሪያችን ይድረሳችሁ። ይህ በጣም አደገኛ ወንጀል መሬትን እያጠፋ ማህበረሰብን እያጠፋ ይገኛልና ወጣቶች፣ ሴቶች፣ እናቶች፣ የሀገር ሽማግሌዎች፣ መካሪ ተደማጭነት ያላችሁ ግለሰቦችን በሙሉ ኑ ይህን አገር ተቀላቀሉ። በዚህና ላይ የተከፈተ ጦርነትን ተከላከሉ። ህዝባችንን ታደጉ እንላችኋለን። ኑና ተሰባስበን ዚናን እንታደግ፣ አኽላቅን እንንከባከብ፣ ስነ ምግባርን እንንከባከብ፣ ዕርድ ክብርን፣ የሴት ልጅን፣ የወንድ ልጅን፣ የሰው ዘርን ክብር እንንከባከብ። ጥሪያችንን አስተላልፈንላችኋል። ባላችሁ አጋጣሚ በሙሉ ይህንን ነገር ትዋጉ ዘንድ ጥሪያችን ይድረሳችሁ። በእኛም በኩል በተከታታይ ከዚህ በኋላ ባሉን መድረኮች በሙሉ ትምህርቶች የሚለቀቁ ይሆናል። ሁላችሁም ግን ባላችሁ አክሰስ በሙሉ እባካችሁ አጌነስት ዚና እንድትቆሙ ጥሪያችን ተላልፎላችኋል። ወሰለላሁ ዐላ ሰይድና ሙሐመድ ወአሊሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።